ጤና ይስጥልን ውድና የተከበራችሁ የዚቲ ቤተሰቦች ለዘቼታችን ፍትህ እንበል ማለት ነው። እቼታችን የምትገኘው በሳውዲ አረቢያ ስሟ ትግስት ሲሆን በመዳም ቤት ህይወቷ አልፎ አረቦቹ ህይወቷን እንዳጠፋት እየተነገረ ነው ያለ። ሁሉንም ዝርዝር መረጃ ከሀቢባ አንደበት ትሰማላችሁ ማለት ነው። አብራት ከምትሰራው ጓደኛና ከሀቢባ ትግስት እንግዲህ በአሰሪዎቿ ቤት ውስጥ ነው ተደብድባ ወርቅ ጠፍቷል በማለት እየፈተሹ ያመናጨቋት ለጓደኛዋና ለፍቅረኛዋ ደውላ ወርቅ ጠፍቷል ብለው ያመናጨቁኝ ልብሴን ሁሉ እየፈተሹ ነው እየደበደቡኝም ነው ብላ ተናግራ ነበረ። ከዛ በኋላ ድምጿም አልተሰማም ስልኳም አይሰራም። ክላሷም አብራ ምሰራ ልጅ አለች እስኪ ገብተሽ ይልን ምን ሆና ነው ሲባል እኔም ትናንት ጀምሬ አላየዋትም በማለት ማክሰኞ ዕለት ጀምሮ እንግዲህ በተዘጋ ቤት ውስጥ ህይወቷ አልፏ ተገኝቷል ማለት ነው። የትግስት ያሳዝናል። ሁላችንም ፍትህ ማለት አለብን ለትግስት። ሙሉ መረጃ ደግሞ ከሀቢባ አንደበት ሰሙት። ግን እያንዳንዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለኢትዮጵያ ኤምባሲ እንዲደርስና እህቶቻችን በሳውዲ አረቢያ ላይ በአሰሪዎቻቸው በእንደዚህ ይሄ ጠፋ እያሉ በውሸት ህይወታቸውን እያጠፉ እየነጠቁ እንደሆነ ሁላችሁም እንድታሳስቡልን ለኢትዮጵያ ኤምባሲ ማለት ነው። ድምጽ እንሆን። ፍትህ ለእህታችን ትግስት። ኧረ ሞታለ ወገን እመቤቴን በ10 ደቂቃ ልዩነት ልትሞት ትችላለህ። ሁላችሁንም ማስተላለፌ ቆይ እንዲያትራግል እናቴ ትሞት ማስተላለፍ እንፈልገው ሁላችሁም ፈጣሪ ከድንገተኛ አደጋ ከድንገተኛ ሞት ይጠብቃችሁ። ኪዳነ ምሕረትን ይጠብቃችሁ። በቃ ኪዳነ ምሕረትን በቃ ይጠብቃችሁ። እሺ አብሶ የምትፈጥኑ አንደሬጅ ልጆች ምን እንደተፈጠረ ንገራችሁ። ትናንትና ምን እንደተፈጠረ ንገራችሁ። ቦሌ አካባቢ ከቡልቡላ መስመር ምናምን ድረስ መጣችሁ። በቃ የተፈጠረውን ነው ሐላል ምነግርህ ጋይስ። ከቡልቡላ እኔ አባት ቴንክ ዩ ከቡልቡላ ስትመጡ ወደ መገናኛ ወደ ሀያት ሆስፒታል ምናምን የምትወስድ ዳገት ነገር አለች። ወደ ሀያት ሆስፒታል ነው የሚወስደው። ወደ ድልድዩን ትንሽ ከፍ አድርጎ የሚወስዳችሁ። በስር ደግሞ ስትሄዱ ወደ አየር መንገድ ወደ ብራስ አካባቢ ማለት ነው ጋይስ። በስፒድ እንደዚህ እየመጣው ይሄ ወደ ላይ ነው የሚወስደው፣ ይሄ ወደ ታች ነው የሚወስደው። የታችኛዋ ጠባብ ነች። ሁለቱ ጎማው መኪናው ምን እንደሆነ እዩት። በቃ ይሄ ቀጥታ የኋለኛው ተበትኗል። ከስሩ የፊት ለፊቱም ተበትኗል። እኔ ኮንትሮል እንደምንም እንትኑ ነው ይዤው ባላረጋጋው ምድረ ቲክቶከር ዛሬ የስጢፎን አብሮ ያለውን ቪዲዮ አቀነባብሮ አፈሩን ይቅለልን እያሉ ፖስተውኝ ነበረ። እማምነው ተክለ ሃይማኖት አባቴ እንዲች እኔ መሰለኝ እንደው መውስጥ ምናምን ነው የገባው ነው መሰለኝ ሰው ነው ተጋጭታል ያለኝና ተክለ ሃይማኖት አባቴ ነው ያተረፈኝ። እኔ ምንም አይደለም። ሁላችሁም ፈጣሪ ከድንገተኛ አደጋ ብቻ ይጠብቃችሁ። ኪዳነ ምሕረት በ20 ደቂቃ ልዩነት ልጅቷን በር አስገብቻት ስመለስ እሷ አብራኝ ብትሞት ኖሮ የምር በስመ አብ የቺኳስም ከዛ በኋላ ማን እንደሆነ ተአምሬ ብያታለሁ። ታርጊልሻለሁ አይቼዋለሁ። አመሰግናለሁ አቡዬ። አደራሽን አውጪልን። እኔም ፈርቻለሁ፣ በጣም ፈርቻለሁ። በቃ በጣም ማርያምን በጣም መግባቴን በቃ ወላ እንድጠራጠር ነው ያደረገችኝ። የሆነ በቃ ሞቼ ማደር ምናምን እየመሰለኝ ነው። ለሁላችንም ነው ስታስቢያት አንቺ ቲጂን እንደማወቅሽ መጠን በጣም ጓደኛ እንደመሆናችሁ መጠን ራሷን ልታጠፋ የምትችል ልጅ ናት ብለሽ ታስቢያለሽ? ምንም ለኔ ተስፋ ነው የምትሆነው። እኔ ለራሱ ሰምተሻት ታውቂያለሽ? ምንም እመቤቴ ምንም ሰምቼ አላውቅም። ምንም ሁሌ እንደሳቀች እንደተጫወተች ነው። አንድ ቀን ስለ እንደዚህ ተስፋ የሚቆርጥ ንግግር ከሷ ሰምቼ አላውቅም። እንደውም ለኔ ለመጨረሻ ጊዜ ስታወሩ ማለት ነው ቤቴ ክፍሌ ሊፈትሹ ነው ብላ ነግራሻለች? ለፍቅረኛዋ እንደነገረችው? አዎ ሊፈትሹ ነው አለችኝ። ግን እኔም ብቻ ነው የምትፈትሽኝ። ለምን እንደሆነ ግራ ገብቶኛል። እና ደግሞ ትነጫነጫለች ይመስለኛል። 10 ተጣራታለች ምናምን ብዙ ጊዜ ላይቭ ላይ ራሱ ሆነን እኔ ሞኒተር ስላለኝ እኔ ነኝ ብዙ ጊዜ የምቀመጠው። እሷ ጥላ ሄዳ ብዙ ሰዓት ቆይታ ትመጣለች። 10 ነው የምትጠራት። እሷን ብቻ ለምን ትፈትሻለች? ያቺም አለች እኮ ከፈተሹ በኋላ ወርቅ ወይ የተጠፋ የተባለውን ወርቅ ሻንጣ ውስጥ አግኝተው በዛ ተናደው ነገር አድርገዋት እንዳይሆን እኮ ነው። እስኪ ደሬ እባክህ እየጠበቅኩህ ነው። ኢሞዋን
ሼር አድርግልኝ። በዚህ ኮንታክት ሼር የሚባል አለ። ኢሞዋ ቀጥታ ወደ እኔ ሼር ካላወቅበት ወይ ሞባይል ቤት ሄደህም ቢሆን አቅራቢያ የሚገኝ ሞባይል ቤት ጠይቀህ ያስረዱ። አጠገብ ያለ ሰው ጠይቅ እባክህ። ዘገየ ሀቡ ጨረሽ? አሁን ኔትወርክ ታጠፋብኛለሽ ልትወጣ ነውና ጥያቄ ካለሽ ቶሎ ቶሎ ጠይቂ። ጨርሻለሁ። እኔ እንትኑን ብቻ ሼር አድርጊልኝ። አዲስ ጥያቄ ጭንቅላቴ ላይ ከመጣ በዋትስአፕ ላይ ተሻለው የልጅ በጣም አመሰግናለሁ። እሺ ቆይ እንደሞተች ማን ነገራችሁ ለእናንተ? አንቺ ከየት ሰማሽ? መጀመሪያ እንዴት ሰማሽ? እኔ እየፈለግኳት ነበር። ፎቶዋን ፖስት አድርጌ አንዳንድ ቲክቶክ ላይ የማውቃቸው ሰዎች ሼር አድርጌላችሁ ፎቶዋን፣ የፓስፖርት፣ የቪዛ ቁጥሯ ሁላ። በሰላም ቆይ ብሌንዬ ማክሰኞ በሰላም አውርታችሁ ዘጋችሁ። ከዛ ሮብ ስልኳን ስትሞክር አይሰራም። ሐሙስ አርብ ለታው እኔ 2 ቀን ምናምን ላይ እንትን ሲለው የላኩለት ለሆነ ልጅ አለ ሊቢያ ላይ እንደዚህ ብዙ ጊዜ ለሰው እንትን የሚል ለሱ ላኩለት ፈልግልኝ ብዬ። ከዛ በቃ ችግር የለውም እኔ አይቼ ምንድን ነው የምታወሩት አንቺና እሷ? ሁሌ በኢሞ ነው የምትደዋወሉት? በኢሞ 3 ቁጥር ነው ያላት። ምን 3 ቁጥሮች የተለያየ ቁጥር ነው ያላት። ቢያንስ 3 ምናምን የሚሆን የኢሞ እንትኖች አሏት። ኦኬ እሺ እኮ በአንዱ ኢሞ 3ቱም ኢሞ አይሰራም አንቺ ጋር? ይሰራል። ኦኬ 3ቱም ኢሞ ይሰራል። ቆይ መዳሟ ጠራቻት። የኔ ጥያቄ መቼ ነው መፈለግ የጀመረችው? ማክሰኞ ከፍቅረኛዋ ጋርም ቴንኪው ሳምባው ከፍቅረኛዋ ጋርም ማክሰኞ ነው ለመጨረሻ ጊዜ ያወራችሁ። ከእድል ጋርም ለመጨረሻ ጊዜ ያወራችሁ ማክሰኞ ነው። ማክሰኞ ወርቅ ጠፍቷል እና ክፍሌ ሊፈተሽ ነው ብላ አለች። ለማን? ለእሷም ለፍቅረኛው። ለፍቅረኛው እንደውም በቪዲዮ ያሳየችው ክፍሏን ሊፈተሽ ነው። ከዛ በኋላ ገብተው ሰዎቹ ከፈተሹ በኋላ እቺ ልጅ ድምጿ አልተሰማም። ፈትሸው አግኝተው ቢሆንስ ወርቁን? የሆነ ሰው ወይ አብራት የምትሰራው ልጅ ፈጣሪ ነው የሚያውቀው፣ የሆነ ሰው ሻንጣ ውስጥ ወርቁን ከቶባት ሲፈትሹ ወርቁን እዛ ውስጥ አግኝተውት ሰዎቹ በዛ ንዴት ሲመቷት እጃቸው ላይ ጸጥ ብላባቸው ቢሆንስ? ከዛ ፖሊስ ጠርተው ራሷን አጥፍታ ነው ያሉት። ለምን? ኦልሬዲ ከዚህ በፊት ሰውየው መቷት ያውቃል። የመጀመሪያው አይደለም ሲመታ። ሳያስቡት ሆን ብለው እነሱ ለመግደል ብለው ሳይሆን ድንገት ሲመቷት ጸጥ ብላባቸው በቃ እንደዛ ከሆነ ብለው ሰቅለዋት ቢሆንስ? ከዛ ራሷን አጠፋች ብለው ፖሊስ የጠሩት። ግን ያ በምርመራ ይረጋገጣል አይደል? አሻራ ሰውነቷ ላይ ምናምን ካለ አሁን እሱ ለምንድን ነው የማይልክልኝ የእሷን ኢሞ? ሰውየውም ፖሊስ ነው። ሰውየው ፖሊስ ነው። እስኪ ቤቱን እንየው። ቤቱ ቪላ ነው ኮምፓውንድ ነው የሚለውን? እሺ ማክሰኞ ለታ ካንቺ ጋር ማክሰኞ ማታ አውርታችሁ ለመጨረሻ ጊዜ ሮብ ስትደውይ ኢሞዋ 3ቱም ኢሞዋ አይነሳም ወይስ ዝግ ነው? አይደል ሮብ አልደወልኩም እኔ። ሮብና ሐሙስን ተዘጋብኝ። ኔቲ ተዘጋ የኔ። ኦኬ ዘጋችብኝ የኔ መደማ ሰሬ ዘጋችብኝ። እሺ የስ ወይ መጥቻለሁ። እሺ እኮ እንትን ሮብና ሐሙስ አንቺ ተዘግቶብሽ ስለነበር ኢንተርኔት አርብ ነው የደወልሽው? አዎ አርብ ነው መፈለግ የጀመርኩት። ጓደኞቿን መጠየቅ ጀመርኩ። ላይቭ ላይ ነው የፈለግኳት ሳጣት። ኖ መጀመሪያማ ኢሞ ነው እንጂ መደወል ያለብሽ ላይቭ ላይ ከመጠየቅሽ በፊት አይደለም። አይቻት ያወራሉ። ሌሎችም እኮ አሉ ጓደኞቿ እንደዚህ ላይቭ ላይ የሚያውቋት። የት ጠፍታ ነው ምናምን አሉኝ። እኔ ድንገት ስገባ እኔ አላሰብኩትም ከነም። ከዛ እንዴ ምን ሆነች ብዬ ወዲያ ወጥቼ ኢሞ ላይ ደወልኩኝ። ስደውል አይነሳም። ከዛ ያጎት ልጅ የተባለችውን አወራዋት። እሺ ከዛ ቆየች እኮ እኔም 2 ያጎቶች ልጆች ስለጠፉ እነሱን እያየሁ ነው። እሷንም ምንም በአይምሮ የራሱ አልሳልኳትም። ምን ሆና ይሆን? እሷን እንደውም ትዝም አላለችኝም። እሷን አላሰብኳትም። ቆይ እስቲ እኔም እደውላለሁ፣ እየፈለግኳት ነው፣ አሁንም እደውልላታለሁ፣ አንቺም ፈልጊያት አለችኝ። ከዛ እኔ እሱ ትዝ ስላለኝ ብቻ ለዚህ አሁን ሊቢያ ላለው ልጅ
ላኩለት እንደ ሌሎቹ ልጆች እንዲረዳኝ ማለት ነው። እነዚህ ልጆች ጋርም የላኩት እኔ ነኝ። የሆነ ቴሌግራም ግሩፕ አላቸው ሰው የሚረዱበት፣ እዛ ላይ እኔ ነኝ እንዲረዱኝ የጠየቅኩት። እነሱ ናቸው ወደ አንቺ እንትን ያሉልኝ እና ስፈልጋት ነበር። በቃ ከዛ በኋላ መፈለግ ጀመርኩ በደንብ ውስጤ፣ ምክንያቱም በጣም ፈርቷል። ትዝ ሲለኝ ለካ ስለ ወርቁም ጉዳይ ላይ በፊቱ ማለት ስለመጣት በቃ የሆነ ነገር እንደሆነች ገባኝ ውስጤ። እንደዛ ነው በቃ የተሰማኝ። ምንድነው የተሰማሽ? መፈለግ ጀመርኩ። ፈራውኝ በቃ መቷታላ። እኔም የምጠረጥረው መታወት ይሆናል። ሲመቷት ጸጥ ብላባቸው ራሷን ስታ ነው የደም ማነሱ እንትን አለ። ራሷን የሚያስታት ከሆነ ሲመታት አትችልም። እንቅልፍም በስነ ስርዓት ስለማተኛ ይሄን ተደምሮ ነው እንደዛ እንድትሆን ያደረጋት። ወይኔ በጣም ያሳዝናል። በቃ የለኝም የኔ እናት ሼር አድርጊልኝ ነው ትብታል። ቢያንስ የሆነ ነገር በቃ ማወቅ ፈልጋለሁ። ሞታም ከሆነ መስማት እሺ አንቺ ፓስፖርት ኮፒ አለሽ? ይኸውልሽ ፍቅረኛዋ እየላከልኝ ኢሞዋን፣ እሱን እኮ ነው ተቆጣጣ ብቻ ነው የሚያውቀው። ኢሞዋን እየላከልኝ አይደለም። ኢሞዋን ምን ላድርግ? ማን ነው ኢሞዋን የሚያውቀው ከፍቅረኛዋ ውጪ? እሺ የአብራት የምትሰራው እኔ ጠይቃለሁ፣ ወጥቼ እኔም ጠይቃለሁ። ግን እኔ የቪዛዋን እንትን ስጠይቅ ሰጥተውኛል። እና ደግሞ የኢትዮጵያው ደላላም አለኝ ከፈለግሽ ሚረዳሽ ከሆነ ልሰጥሽ ይችላል። የኢትዮጵያ ደላላ አይጠቅም። እኔ የምፈልገው ይኸውልሽ ከአንቺ ፓስፖርት ኮፒ ያላከኝ ኤጀንሲው የሳውዲ ያለው ቢሮ ቁጥር ነው የምፈልገው። እሺ እንዴት ላግኝ? እሱን ለመደሙ በሰው ላስደውል? እሷም እሺ አትልም። አይ መዳም ጋር መደወልም አትችል። ኖ ያጎቷ ልጅ ቅድም የገባችሁ ማን ነበር ስሟ? ውዶቼ ያጎቷ ልጅ ሳይኖራት አይቀርም። ሳንቲ እሷን እኔ እየጠየቅኳት የለም ማንም ጋር የለም። የልጅቷ ኢሞልኝ የልጅቷ ኢሞም የላትም። የቷ ልጅ የአብራ የምትሰራው ያጸደ ኢሞ የላትም። እሱ ለሷም ከልክላታለች፣ ልክ እንደኔ ከልክላታለች። እሺ እሱ ለምንድን ነው የማይልክልኝ? ምን ጉድ ነው? አይ ደውልልኝ አቡ በእናትሽ። ምናልባት እነሱ እንትን ሊሉ ይችላሉ፣ ግን እርጂ። እሺ ነው ሁሉ ማረጋለን ኤምባሲ ለማድረስ ነው። አሎ ደሪ እየጠበቅኩህ ነው እኮ የልጅቷን ኢሞ ሼር እንድታረግልኝ ወንድሜ። እንደዚህ እየሆነብኝ እኮ ነው። የአንቺን አድ ሳረግ የእሷን እምቢ እያለኝ ነው። እዛ ከሰው ጋር አድ እንዳታደርግ ሪሲስት ምናምን አርግታለች መሰለኝ ምናምን እያሉኝ ነው። አሁን ወደ ኮምፒውተር ቴስት የሚያሳኩኝ ከሆነ እዛ ሞባይል ቤት ሂድና። ለምንድን ነው እሷ ከሰው ጋር አድ እንዳይደረግ ያደረገችው? ምንድን ነው የምትፈራው ነገር አለ እሷ? እኔ ምን አውቃለሁ። አሁን ኢሞ ራሱ ዝግ ነው። አሁን ስሞክርላት ኢሞ ራሱ ዝግ ነው፣ አሁን አይሰራም። ከዛ እንደ ከሰው ጋር እንደተገናኝ አርግታ ነው ምናምን እያሉኝ። እሺ ቆይ እንትኗ ማለት ነው አንተ ብቻ ደውለህላት ሀቢባ የምትባል ልጅ ልታወራሽ ትፈልጋለች ልትላት ትችላለህ? ስልኳ እየሰራልኝ አይደለም። አሁን ምንም እየሰራልኝ አይደለም፣ ዝግ ነው። እሺ እድል የምትባል የቲጂን ጓደኛ ታውቃታለህ? አውቃታለሁ። እሺ አንተና አጸደ እንደምታወሩ እድል አታውቅም ነበረ። ቲጂ ግን ታውቃለች አንተና አጸደ እንደምታወሩ። ማን ነው የሰጠክ የአጸደን ኢሞ? መጀመሪያ ቲጂ ነች። እዛ አንድ ግቢ ነው የሚሰሩት። አንዳንዴ ስልክም እንዴት አድርጋ ነው የሰጠችክ? ማለት ቁጥሯን ካልሰጠችክ እንዴት አድርጋ አገኘሃት ኢሞ ላይ ለመጀመሪያ ጊዜ? የኔን እሷ ሴፍ አርግታ ነው እንጂ እኔ ምንም የእሷ የሰጠች ነገር የኔን ሴፍ አርግታ ወደ እኔ ደውለልኝ ነው በእሷ ስልክ ማለት። ኦኬ ብሎክ አርጋህ ይሆናል እንጂ የእሷ ስልክ ምናምን አይደለም። አሁን ቲጂ አንዳንዴ በእሷ ስልክ ታወራኛለች እኔን። ከዛን የሆነ ቪዲዮ አዲስ ነገር የሆነ ሌላ ነገር ለማሳየት ለኔ ፎቶ ምናምን፣ ከዛም የእሷን ስልክ እየተጠቀመች ነው ለእኔ የምታሳየኝ። እሺ ፎቶ አላክልኝ አንተ የእሷን። እኔ ፎቶ አለጥፊ ቪዲዮ ሰራለሁ ስልኳ ያላችሁ የምታውቋት ብዬ ያኔ እኔ ቁጥሯን ማግኘት እችላለሁ። ችግር የለውም። ኦኬ አዎ ከቻልክ ግን ንገራት። እሺ አዎ ከቻልክ ግን ደውልላትና ሀቢባ ፎቶሽን ለጥፋ ቪዲዮ ሰርታ ቁጥርሽን ልታፈላልግ ነው። ሳውዲ አረቢያ ውስጥ ቁጥርሽን የሚያውቅ ሰው ካለ ቁጥርሽን እንዲሰጥ ልታፈላልግ ነው እና ልታናግሪያት ትፈልጊያለሽ ብለት። አልፈልግም ካለች ፎቶ አለጥፊ ቪዲዮ ሰራና የሚያውቃት አንድ ሰው አይጠፋም ሳውዲ ውስጥ ቁጥሯን አገኛለሁ። እሺ አሎ ሰጋ ሊነግራት ነው መሰለኝ።
ይንገራትና ቁጥሯን ለመስጠት ፈቃደኛ ካልሆነች ምንድነው የምትፈራው ነገር ትንገረን። ለምንድነው የማትተባበረው? አብራቲቱ የምትሰራ ኢትዮጵያዊ ሞታ እሷ እንደዚህ ስልኬን አትስጡብኝ ምናምን። ሰላም እንዴት አላችሁ? እንዲናችሁ እንግዲህ በሁለት ቀንና በሶስት ቀን አካባቢ የፋጡማ ቪዲዮ በጣም ሲዘዋወር ነበረ። ዛሬ እኛ ቤት መጣ ለሁለት ሰዓታት ያክል ወዲያውኑ በካሽ እዛው ቁጭ ብለን 106,000 ብር የኢትዮጵያ አስገብተውላታል። እንዲሁም ደግሞ ቃል የገባችሁ ወደ 150,000 ብር ነው። ስለዚህ የፋጡማ እህታችንን ቃል የገባችሁ ነገም ከነገ ወዲያም በዚህ በ5 ተከታታይ ቀናት አስገቡላት። ለሰጣችሁ ላገዛችሁ በጣም እናመሰግናለን። እንግዲህ ፋጡማ እህታችንን እዚህ ጋር አካውንቷን ሜንሽን አደርግላችኋለሁ። ባዮ ላይ ስገቡ እሷ ባዮ ላይ አካውንት አላችሁ። ስለዚህ እዛ ላይ ገብታችሁ የእጃችሁ ያገኛችሁትን ነገር እባካችሁ ሰፖርት አርጓት። ቃል የገባችሁ አስገቡላት። እንግዲህ በጣም ነው የምናመሰግነው። በብዛት ደግሞ ቃል ገብታችሁ የማታስገቡ ሰዎች በጣም ነው የምታስጠሉት። ስለዚህ አስገቡላት። አደራ አደራ አደራ። ወላጅ ቤተሰቧ ይስማላት። ለዩቲዩበር ብር ምልክ ሴት እያንዳንዷ ስሟን አስቀምጣለሁ እዚህ ላይ። አንደኛ ጦይባሊ 500 ሪያል፣ ሁለተኛ ሀያት ሁሴን 500 ሪያል፣ ሶስተኛ ፋጡማ የራያዋ ወሎ ራያ ተወልዶ ፈሪና ሞኝ የለም ነበር አላህ ይላአንሽ ተየመጣሽ አንቺ። አራተኛ ጣፋጯ ዱርየዋ 600 ሪያል፣ አምስተኛ ረቢአ አሊ 600 ሪያል፣ ሰባተኛ ኤም ቀልቃላዋ 800 ሪያል። አንቀልቅሎ ላይ በጣለሽ እቀላቅልሽ ነበር እንዲህ እንዳማረኝ። ስምንተኛ ፋጡማ እድሪስ የሐርቡዋ 900 ሪያል። ዘጠነኛ ተውለት ሁሴን 800 ሪያል። አስረኛ ጠሃይነሽ አባይ 1000 ሪያል። 11ኛ ሉባባ 400 ሪያል። ይሄ ዝቅተኛው ክፍያ ነው። ለዛሬው የነዚህን ስም ዝርዝር አንጥቻለሁ። ለነገው